ችግርሽ ብዙ ጊዜ ትረሻለሽ። እኔ ምንም ዘመድም ሆነ ቤተሰብ የለኝም፣ አላቃቸውም። ዘረቢስ መብረሩ ማኮን አውቃለሁ። የግሌ ሰው ዘረቢስ አይባል። በቃ አሁን ስትናደጅ ስትቆጫለ መለሰች ደግሞ አብረሽዬ። እኔ እኮ በጣም ነው ደስ የምትይኝ ታውቂያለሽ። በቃ ደስ ብቻ ነው። ለማንኛውም የግሌ እኔ ቤተሰቦቼን አላውቅም። ቤተሰቦቼ እናንተ ናችሁ። ከገጠር በመኪና ተንጠልጥዬ ስመጣ ትዝ ይለኛል። ምናልባት 4 ዓመቴ ነው። ለምንድን ነው የሚያግዙን ሰዎች ከሃዲ ምናምን የምትላቸው? መላጣ ዝንጀሮ በሌላ ዝንጀሮ ይስቃታል። አንተ አላረም ከርስ የድሮ ቲቪ ጀርባ ነው የሚመስለው። ወደ ራሱ ስላሸበሸብላቸው ስላጎበደድክ የሚወዱ ይመስላል። ትህትናና መድብል፣ ትህትና ጀግንነት፣ መድብል ደግሞ አንበሳ ለክብራቸው ሲል ይዋደቅ ይሁና እና እሱ ጀግንነታቸውን ይቀንሷል። መሳይ ጠበቃው ማለት እንዴት የትህትና ፍለጋ እንደቀጠለ ነው። እንግዲህ ዝና ትህትናን አልተዋትም። መቼም ቢሆን እቺ ደቃቃማ አምልጣኝማ መቼም ድረስ አትቀመጥም እያለ ይገኛል። እንግዲህ እህል ውስጥ የተጋባ ይመስላል ማለት ነው። እንደዚሁም እንግዲህ የሱ ግብረ አበር ወይም ደግሞ የሱ ረዳት የሆነውን ሰውዬ እናንተ ለብር የተገዛችሁ፣ ለበር ስትገዙ ሰው ይንቃችኋል፣ ሰው ይጥላችኋል። እናንተ ጠበቃውና መሀሌት ሆናችሁ አንድ ናችሁ። ነገረ ስራችሁ ሁሉ ብር ብቻ ነው። ስለዚህ በጣም ነው የምነቃችሁ። እንደውም ብችል እናንተን ጠበቃውን መሳይ ማህሌትንና አንተን አድርጌ አንድ ቤት ውስጥ ባቃጠላችሁ ደስ ይለኛል ነበር ያለው። እሱም እንዲህ ለምን እንደዚህ ትለናለህ ነበር ያለው። እኔ እንማን እንደማደንቅ ልንገርህ ቢለውም እንግዲህ አንደኛ ትህትና ጎበዝ ናት፣ ጀግና ናት፣ ነብር ናት። ሁለተኛ ደግሞ መድብል አንበሳ ነው። እነሱ ጎበዞች ናቸው፣ በምንም አይደራደሩም። አየህ እች ቀጫጫ ልጅ እኛን አመለጠችን። እሱም ደግሞ መድብልም ደግሞ በክብሩ አይደራደርም ነበር ያለውና እንዴ እነሱን እኮ ለመግደል ነው የምታባረራቸው አይደለ እንዴ? የምትገላቸውን ሰዎች እንዴት ታደንቃቸዋለህ? እንዴት ስትወዳቸዋለህ? ብለው የነሱ መገደልና የነሱ ማሳደዴ ክብራቸውን፣ ጀግንነታቸውን፣ ጉብዝናቸውን አይቀንስባቸውም ነው ያለው። በመጨረሻ ግን በጣም አስደንጋጭ ነገር ገጥሟቸዋል። እሱ ማን ነው? ምን ይሆን የመጣው? እንግዲህ በጣም ሁላችንም ጥያቄ ነው። ሰላሞች ይብዛልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላም ብያለው። እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ ትችላላችሁ። ለምታበረታቱኝ ውድ የቻናሌ ቤተሰቦች ደግሞ ሁላችሁንም ከልብ አመሰግናለሁኝ። ተንከሲስ እንግዲህ በህልሙ እየተፈራገጠ ነበርና በጣም በፍራቻ ውስጥ ሆኖ አትሶድኝ እባካችሁ፣ በቃ መሄዴ ነው መሞቴ ነው፣ በቃ አማሙቴን አሳምረው ብዬ ጸሎት ሳላደርግ ቀርቼ አብርሽ ድረስልኝ እያለም እንግዲህ እየጮኸ እያለቀሰ ነበረ። ነገር ግን ያው በቀን የሚያስፈራሩት የሚሉት ናይጄሪያ ጠንቋዎች ይፈልጉሃል፣ ለዛ መስዋዕት ሊያደርጉ ነው ብለው ስላስፈራሩት እንግዲህ በቅዠቱም እየመጡ ሊወስዱት ይገኛሉ። በጣም ሲታገል እንግዲህ እኔ ግምቴን ቀጣይ ክፍል ላይ ትላንትና የሰራሁት ቪዲዮ ላይ አስቀምጬ ነበር፣ የትህትና ድራማ ላይ ማለት ነውና እሱ እንግዲህ ተንከሲስ በህልሙ ነው፣ እርግጠኛ ነኝ በቅዠቱ ነው እንጂ ማንም አልመጣበትም። ተንከሲስ ምንም አይሆንም እና እየቃጀ ነው ብዬ ነበርና ትክክል ነው፣ ግምቴ አልተሳሳትኩ ማለት ነውና እውነትም እንግዲህ ከዛ ሰውየው ዝንበል ብሎ እንግዲህ እየደበደበው አፉን እየያዘው ነበርና መጨረሻ ላይ ግን ያው ብንን ሲል ሁሉም ነገር ያው ህልምና ቅዠት ሆኗል ማለት ነው። እሱም እነኚህ ሰዎች በቃ መጥተው ሊወስዱኝ ቆርጧል፣ መተኛት የለብኝም በማለት ወስኗል። ካልሆነ አብርሽ ክፍል ሄጄ ከአብርሽ ጋር ተኛለው እያለ ይገኛል ነው። አብርሽ ጋር እንግዲህ ሄዶ አብርሽ እኔ ዛሬ ካንተ ጋር ማደር ፈልጋለሁ፣ በቃ በህልሜ እነኛ ሰዎች መጥተው ወስደውኝ ነበረ፣ ለትንሽ ነው የተረፍኩት እና ህልም ፈርተህ ላትተኛ ነው፣ እባክህ በዚህን ሰዓት አትረብሸኝ ነበር ያለው ነው። ካልሆነ ፍራሽን ይዘህ እኔ ጋር ተኛ ነበር ያለው አብርሽ። እሱ እንግዲህ እንዴ እንደዚህ ብቻ ነው እንዴ የምትለኝ? ነገሩ እኮ በጣም አስደንጋጭ እኮ ነው እንዴ። ሰዎች እኮ እንዳሉት ከሆነ
እንደ ሳር ነው እንደ ሰንደል ነው የሚያጭሱ ሳር ላይ አስረው ብላኛለች። የግሌ ነው ያለውና እንደውም ሲመስለኝ የግሌ ሄዳ እነሱ ጋር ሳታስፈርዳ ቀረብ ነበር ያለውና እንግዲህ በጣም እየፈራ ይመስላል ዝና። አሁንም እንግዲህ ትህትና እዛ ቤት ናት ያለችው፣ ሌላ ቦታ የትም የለችም። በደንቡ ተከታተላት፣ ያ አጭሩ ልጅም በደንቡ ተከታተሉት፣ አምጡት ባልናችሁ ሰዓት ጆሮን ይዛችሁ አምጥታችሁ ታስረክቡናላችሁ። የናይጄሪያዎቹ ሰዎች የራሳቸውን ሰዎች ሰሞኑን ወደዚህ ሊልኩ ነው፣ ስለዚህ ይዘውት ይሄዳሉ ነበር ያሉና ግን እንግዲህ ሳላየውም ለምንድን ነው ግን ዝና ይሄ ልጅ የተፈለገው ቢለው አንተ ጥያቄ አያምርብህም፣ ለምን ልበልክ ለመስዋዕት ነው የፈለጉት የኒጀሪያ ጠንቋዮች እንደዚህ አይነት ሰው ይፈልጋሉ ነበር ያለውና እንዴ ቢለውም እንግዲህ እሱም ያው ቢቻል አንተን ነበር ይዤ የሚለክህ ወደዛ በራሴ ትራንስፖርት ጥይቅ ነበር ወደዛ መለክህ ነበር ያለውና እሱ እንግዲህ በመፍራት እሺ ብቻ ነው እንደ ማህሌት እንግዲህ እሺ ነው ምንም ሲባሉ እሺ ነውና እሺ በማለት እንግዲህ ካጠገቡ ደል እሺ አትበል ሂድ ከዛ ካጠገቤ እያለ እንግዲህ አሁን እንካፍ ነበር ያለውና የማህሌት ስድብ እንግዲህ አሁን ወደሱ አልፏል ማለት ነው። ይህ እንግዲህ ስድቡ ያው ጅልማ ነው። ብራንድ ስድቦች ያው እሱ ጋር አሉ ማለት ነውና በነፃ ነው የሚሸጡት። ደግሞ አያስከፍሉም የሱ ስድቦች እና ያው ልኩን እየነገሩ ነበረ። እሱም ሌላው እንግዲህ የትህትናና የአብርሽ ጉዳይ ነው። አብርሽ ወደ ትህትና ጠጋ አብዝቷል። እኛ ግን ሀሳባችን ትህትና እህቱ ትሆናለች የሚል ሀሳብ አለን። ግን ምን እሱ ምክር ምናምን ይመክራታል እንደ ወንድምነት እንጂ ምንም እስካሁን ድረስ ያው ሌላ አስተያየት የለውም። እሷም ትወደዋለች፣ ግን ወደ ፍቅር ውስጥ ሊገቡ የሚያመሩ ይመስላል። ትህትና አሟት እንግዲህ አልጋ ላይ ቁጭ ብላ ነበርና እሱም እንግዲህ ወደ እሷ ሄዶ እንዴት ነው ተሻለሽ ወይ እያለም እየጠየቃት ነበርና በዛን ሰዓት ግን የግሌም ተከትለው ነበር የገባችው። እሺ እንዴት አደርሽ ነበር ያለቻትና የግሌ ምን ትሰሪያለሽ ከዚህ ቢላትም እንግዲህ እሷም እንዴት ትህትና አሟታላ ልጠይቃት ነው የመጣሁት ብላ እንግዲህ በሀሳቧ እነኚህ ሰዎች ምን ላርጋቸው አስተያየታቸው ምንም አላማረኝም፣ በርበሬ ልጠናቸው፣ ጎማ ላጭስባቸው፣ ደግሞ እንዴት አባቱ ነው የሚያት በር ልዝጋባቸው ወይስ ደግሞ ወይራ ከስር አንድጄባቸው እንደ ቅቤ ላቅልጣቸው የግሌ ተንኮለኛ ከመሆኑ የተነሳ ማለት ነውና እንግዲህ እንደ ቅቤ ልታቀልጣቸው ነበረ። ምን ላድርግ ይህ ሰውዬ ማቡዳለሁ እንዴት አባቱ ነው የሚያት ልጅቷን፣ አረ እኔ ራሱ አይበላኝ አይቀርም ወጥቼ ሊድላቸው ነበር ብላ እንግዲህ ትታቸው ጥርግ ያለችውና ካጠገባቸው እንግዲህ ትህትናንም አንቺ ህይወት አያምርሽም ወይ እኔስ እንዴት ነኝ ለትዳር መመጥን ሰው ነኝ ወይ ነበር ያላትና እሷም አዎ መልክ ብቻ ሳይሆን የሰው ልጅ ጠባዩ ነው፣ በደንብ ነው ለትዳር የምትመጥነው፣ ጥሩ ሰው ነክ፣ አስተዋይ ነክ፣ ጸባይ ያላክ፣ ደሞ ቆንጆ ነክ፣ ለምን አታገባም ነበር ያለችውና እንግዲህ በዛን ጊዜ ግሌ ሩቅ አልነበረችም። ዘለ ገብታ አንቺ ማንን ነው የሚያገባው ለምን አታገባም ያልሽው ማንን ነው ነበር ያለችውና የግሌ እንግዲህ እሱን ስለምትወደው ያንቀዘቅዣታልና አብርሽዬ እንዲባልም አትፈልግም ማለት ነው። እሱም እንግዲህ ወንድ ልጅ ለማግባት የራሳችን ነገር ሊኖረን ይገባል። አንቺስ ግን ለመቼ ድረስ ነው እንደዚህ የምትኖሪው? ለምን የራስሽን ህይወት የፍቅር ህይወት አትጀምሪም ነበር ያላትና እሷም እንግዲህ መቼ እረፍት አግኝቼ የቤተሰብ አሪያፍነት በጣም ከባድ ነው። እኔ ያሳለፍኳቸው ጊዜያት ደግሞ በጣም ከባድና ፈታኝ ጊዜያት ናቸው። ለራሴ ጊዜ መስጠት እፈልጋለሁ፣ ራሴ ማረጋጋት እፈልጋለሁ ነበር ያለችውና አሁን ማሰብ ትችያለሽ ነበር ያላት። እንግዲህ አሁን ጊዜ ያለሽ ማለትህ ነው ነበር ያለችውና ግን ቤተሰቦቼ መቀየር ፈልጋለሁ፣ ራሴ መሆን ፈልጋለሁ በአጠቃላይ ነበር ያለችውና እንግዲህ እሷም እርግት ያለችና ጥሩ ሰው እንደሆነች እኔ እንዳንቺ አይነት እርግት ያለች ሴት ነው የምፈልገው ብሎ እንግዲህ አንዳንድ ነገሮችን ለትህትና እየነገራት ነበረ። ሌላውን እንግዲህ ትህትና ወንድሜ በ4 አመቱ ነው የጠፋው እያለች ነበረና የግሌ እንግዲህ አብርሽን አንተ ቤተሰቦችህ አይናፈቀውም ወይ ለምን አትሄድም ብላ እየጠየቀችው ነበረ። እሱም ቤተሰቦች የለኝም አላቃቸውም ብዬሽ የለ እንዴ ስንቴን የምትጠይቂኝ አንቺ የመርሳት ችግር አለብሽ ነበር ያላትና እሺ ንገረኝ ደግመህ ስለ ቤተሰቦችህ በተለውም እኔ አላቅም ከቤተሰቦቼ ስመጣ ሲመስለኝ 4 አመቴ ነው። መኪና ላይ ተንጠልጥዬ ነው የመጣሁት። እዚህ ከተማ ገባው። ቤተሰቦቼንም አላገኘውም፣ ዘመዶቼንም አላቅም። ይሄው እንዳጋጣሚ ቤተሰቦቼም እህቶቼም ወንድሞቼም እናንተ ናችሁ።
ነበር ያላትና እሷማ አዎ ዘረቢስ እንደሆንክ እኮ አውቃለሁ ነበር ያለችው። የግሌ እንግዲህ አነጋገሯ ሁሉ የሚያስቀይም አነጋገር ነው። እሱም ዘረቢስ አይባልም የሰው ልጅ፣ እኔ ዘረቢስ አይደለሁም፣ እኔ ከሰው ነው የተፈጠርኩት፣ ተወልጃለሁ ማለት ስለዚህ ዘር አለኝ፣ የወለዱኝ እናት ወይም ወንድም ወይ አጎት ወይ እህት ወይ ወንድም አሉኝ ማለት ነው። ስለዚህ የሰው ልጅ ዘረቢስ አይባልም ነበር ያላትና እሷም ወይ ይቅርታ ተሳስቼ ነው አብርሽዬ ነበር ያለችው። አዎ አሁን ስትቆጭ ነበር፣ አሁን ደግሞ አብርሽዬት ያለሽ የግሌ አንቺ ምን ማሽም አይገባኝ እኮ ምንሽ ምቃ ጸባይሽ ሊያዝልኝ አልቻልኩም ነበር ያላትና እሷም እንግዲህ በነገራችን ላይ በጣም እንደማከብርሽ ታውቂያለሽ አይደለም ነበር ያላትና ማክበር ብቻ ማለት አይ ደስም ትይኛለሽ፣ ደስ ማለት ብቻ ይሄን ብቻ በማለት ነበር ያለችው። እንግዲህ ወድሻለሁ እንዲላት ፈልጋ ነበረ፣ አልተሳካም ማለት ነው። ስለዚህ ወድሻለሁ አፈቅርሻለሁ ስላላላት ሽሮ አልቋል፣ በርበሬ አልቋል፣ በቃ ቤት ውስጥ በቃ አስቤዛ ሁሉ አልቋል ነበር ያለችውና እንግዲህ ትህትና እያገዘቻት ያው ፍቅራቸው ደስ ይላል፣ እያገዘቻት ትገኛለችና እሷም እንግዲህ ተንከሲስ ድንገት ወደ እነሱ ሲመጣ ተንከሲስን በማበሳጨት ወይ ደግሞ እንደዚህ በቃ ያሉ ነገሮችን እያወሩበት እያስፈራሩት ነበርና በዛ ማል ግን መሳይ ነበር የመጣው። መሳይ ሲመጣ ያው እሱን እናናደው በቃ የሆነ ነገር ብለን ነበር ያሉትና ዝም ነው ያሉት። እሱን በቃ በሱ መሳለቅ ሙድ መያዝ ሲጀምሩ እንዴ እናንተ ከመቼ ወዲህ ነው አንድ የሆናችሁት ቢልም ድሮም እኮ እንውጭ ዋደዳለ ማንዋደድ መስሎ ነው እንዴ ነበር ያለችውና አይ ጥሩ አጋዥ አግኝተሻል ደግሞ ትትና ጥሩ ልጅ ናት ነበር ያለውና ልደፍራት መሆንህን ደግሞ ማሰብህን እንዳትረሳው እሺ ነበር ያለችውና ስለዚህ ከሱ ጋር አንዳንድ ሲነጋገሩ እንግዲህ ከሰል በጣም እየጨሰ ነበረ። አረ ከሰሉ አፈነን ነበር ያለችውና ትትና ነገር ግን የግሌ በጣም ተንኮለኛ ከመሆኗ እንግዲህ በርበሬ ነው በተን ያደረገችበት ከሰሉ ላይና ትህትና ይዛት ነበር የወጣችው። እሱ ታፈንኩ ድረሱልኝ፣ አረ ታፈንኩ፣ አረ ምን ጉድ ነው ሲል እንግዲህ ትህትና አረ በእናትሽ ይሞታል፣ አረ ልጁ አንድ ነገር ይሆናል፣ አረ ምንም አይሆኑም፣ እነኚህ ቦምብ በሚተኩሱባቸው ምንም አይሆኑም ነበር ያለችው። እንግዲህ በርበሬ ከሰሉ ላይ ብናርግታ ወጣ እያጠረችው ትገኛለች መሳይ ማለት ነው። ሌላው እንግዲህ የናይጄሪያ ጠንቋዮች ለምንድን ነው የሚፈልጉት መሳይን እንግዲህ ብትለውም እባክሽን እኛ ሳናውቅ ፍሬው ዳይመንድ ነው ተሸክሞ የሚሄደው ፍሬውን ቆርጠው በቃ በትልቅ ዋጋ ሊሸጡት ነው አሉ ቢለትም እንግዲህ እንደዛ ከሆነ በተኛበት እኔ ነኝ ቆርጬ የምከብረው ነበር ያለችውና ስለዚህ ምን ይጠበስ ነው የምትለው ምን እናርገው እኔና አንቺ ተተባብረን ህይወታችንን መቀየር አለብን ነበር ያላትና የግሌ እንግዲህ አንተ ከሀዲ ነበር ያለችው። አንተ ከሀዲ እንዴት አባ እንደዚህ ታስባለክ? አንተማ በቀኑ እኛን የምትሸጠን ነበር ያለችው። እንግዲህ መሳይ ከዛ ቤት ውስጥ የሆነ ጥቅም ወዳድነት ነገር ይታይበታል። በቃ ገንዘብን ያስፈልጣል ከሰው በላይ ማለት ነውና እንግዲህ አንተ ከሀዲ እስቲ አንድ ነገር ይፈጠርና ካንተ ራስ ላይ አንወርድም ነበረ እያለችው ማለት ነው። እሱ ግን የሆነ ነገር ለማድረግ ፈልጓል ማለት ነው ተንከሲስ ግን እኔ አንተን አላምንህም፣ በፍጹም አንተን አላምንህም። አንተ በተኛውበት ራሱ አሳልፈ ልትሰጠኝ ትችላለህ፣ ከዚህ ቤት መውጣት አለብክ። ለአብርሽም እንግዲህ እየተናገረ ነበረ። ገለሞም በእንቅልፍ ልቤ መጥቶ እያስፈራራኝ ነው፣ ከዚህ መውጣት አለበት፣ ተንከሲስም ከዚህ ቤት መውጣት አለባቸው እያለ ነበርና አብርሽ ግን እኔ የምወስነውን እኔ ራሴ ነኝ የማውቀው ነበር ያለውና ተንከሲስም እንግዲህ በጣም በመፍራቱ ከተነሳ ጋለሞን ብሞት ምን ታደርጋለህ? ይኸው እንደዚህ እኮ እየተባለ ነው ቢለው እንግዲህ እንዴ አሳምሬ ነው መቀብረህ ነበር ያለው። እንዴ እቀብራለሁ መቅበር ብቻ ነበር እና ምን አድርጋለሁ? እሺ ሬሳዬ ካልተገኘስ ልብሶችህን ቀብራለሁ፣ ሌላ ምን ይቀራል? እንዴ እንዴት እንደዚህ ስላለ እና ሞተ ላትቀበር ነው እንዴ? እኔ ጓደኛ ከወንድምክ እያለሁ ልክ አሳምሬ ነው መቀብርህ። እንደው መቃብርህን ከሀብታሞች ጎን ነው ማድረግልህ። እነሱም ድሎታቸውን ጥጋባቸውም፣ አንተም ችግርህን ታወራለህ ነበር ያለውና ጋለሞ እንግዲህ ሲሰክር የሚያወራቸው ነገሮች ሁሉ በጣም የሚገርሙ ነው። ሰክሮ እንግዲህ መንገድ ላይ የተለፋደደ ነበርና መሳይም ለመደገፍ ሞክሮ ነበረ። አንተ አስመሳይ ካጠገቤ ራቅ፣ ልሸጠኝ ነው እንዲያስርስር የምትለው ሂድ እዛ ደግፈኝ፣ እኔ ራሴን ይዤ መንቀሳቀስ እችላለሁ ነበር ያለውና አረቶ ሰክራ አልችላት ተንቀሳቀስም ተው ትወርቃለህ ቢለው ሂድ አንተ ራስህ ትወርቃለህ። አየህ ልንገርህ እቺ ዓለም ግማሹን ፎቅ ላይ ታኖራለች፣ ግማሹን ደግሞ በንፍቆቅ ትነዳለች። እኔ ዛሬ ሰከርኩም መስልክ አልሰከርኩም እያለ እንግዲህ የራሱን ይሁዱን እያወራ መንገዱን ቀጥሏል ማለት ነው።
ሌላው እንግዲህ በጣም የሚያስደነግጠው ተንከሲስና ትህትና አንድ ክላስ ቁጭ ብለው እያወሩ ሰውም አይዞህ አትፍራ፣ ምንም አይፈጠርም፣ ካልሆነ ለህግ አካል እናመለክታለን እያለችው ነበረ። እንግዲህ የግሌ መታ ከነሱ ጋር እያወራ ባለች ሰዓት እንግዲህ በር ተከፍቷል። ማ እንደመጣ አልታወቀም ማለት ነው። ማን የመጣባቸው? ወይ ጋለሞኔ የመጣው ወይ ደግሞ በቃ ከዛው ቤት አንዱ ሰው ነው የመጣው ይሆናል፣ ወይ ደግሞ ከውጭ ላይ እነሱን የሚከታተሏቸው ሰዎች መጥተውባቸውም ሊሆን ይችላል። ግን መጨረሻ ላይ በር ተከፈተ። ሁላቸውም ደንግጠዋል።